ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶች እናቀርብላችኋለን። የአማራ ፋኖ ተጋድሎ ከወጣት ተዋጊዎች እስከ አባት አርበኞች ድረስ ያካተተ ሆኖ ቀጥሏል። በዛሬው ዕለት ከወደ ወሎ ቤት አማራ የተሰማው የድል መረጃ የአባት አርበኞች ጦር ከባድ የደፈጣ ጥቃት በመፈጸም ድል መቀዳጀቱን ያሳያል። አባት አርበኞቹ በመሩት አውደ ውጊያ 2 ወታደራዊ ተሽከርካሪዎች ከጥቅም ውጭ ሆነዋል። በርካታ ያገዛዙ ጦር ሞትና ቁስለኛ ሆነዋል። ዝርዝር የግንባር መረጃው ተሰናድቷል። እና አርበኛ መከታው ማሞ ከኦሮሞ እናቶች የምስጋና መልእክት ደርሷቸዋል። ምስጋናው በጥቅሉ ፋኖን የሚመለከት ቢሆንም በሸዋ ቀጠና ምርኮኛ ልጆቻቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና አቅርበዋል። የፋኖ የጦርነት ሕግ አክባሪነትና ዓለም አቀፍ የምርኮኞች አያያዝ ሕገ ደንብ አከባበር ፋኖ የወጣበትን ማህበረሰብ እሴት የጠበቀና የሰብአዊነት ጥግ ያሳየ ነው ተብሏል። ይህም ሌላኛው የግንባር መረጃችን ነው። ህወሓት በአፍሪካ ቀንድ ቀጠና አጋሮቹ በሽብር መፈረጃቸው ዓለም አቀፍ አጣብቂኝ ውስጥ እንደሚያስገባው ተነግሯል። አሜሪካ የሱዳኑን የሙስሊም ወንድማማቾች ቡድን አሸባሪ ድርጅት በማለት መፈረጃዋን ተከትሎ ፍረጃው በሱዳን አርሚ 7 የተሰኘ ታጣቂ ኃይሉን ከሱዳን ብሔራዊ ጦር ጋር ላሰለፈው ህወሓት ዓለም አቀፍ ጫና ውስጥ የሚያስገባው መሆኑ ነው ተብሏል። የሽብር ፍረጃው የኢኮኖሚና ወታደራዊ እርምጃዎችን የሚያስከትል መሆኑ የህወሓት ታጣቂ ኃይል ሱዳን ላይ ምን ሊጠብቀው ይችላል ስንል የጉዳዩን ተከታታዮች አናግረናል። ሰፋ ያለ የመረጃ ትንታኔ ይዘናል። ኢራን በእንግሊዝ መዲና ያቀደችው ሚስጥራዊ እቅድ ይፋ ሆኗል። የደህንነት ምንጮች መረጃውን ደርሰንበታል ብለዋል። በሌላ በኩል በኢራን እስራኤል አሜሪካ ጦርነት በኢራን በኩል 1332 ንጹሃን ዜጎች መሞታቸውን ተመድ አስታውቋል። ከመረጃ እስከ ሚሳኤል ከአየር ኃይል እስከ ሳይበር ተቀጣጥሎ የቀጠለው ጦርነት 11ኛ ቀኑን አስቆጥሯል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራ በላስታ አውራጃ የቡግና ወረዳ አባት አርበኞች በብልጽግና መከላከያ ሰራዊት ላይ ከባድ የሽምቅ ጥቃት በመፈጸም አንጸባራቂ ድል መቀዳጀታቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ጦር ሰራዊት ላይ ደፈጣ በመጣል ታላቅ ጀብድ መፈጸማቸው የጣና ዘጋቢ ከግንባር አረጋግጧል። የቡግና ወረዳ የፋኖ ሲቪል መዋቅር አባት አርበኞች ጃሩ 06 በተባለች ቀበሌ ለስራ በተላኩበት ቅጽበት የአገዛዙ ጦር ነጻ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ከላሊበላ ወደ አይና ቡግና አሳልፋለሁ ሲል አርበኞቹ በከፈቱት ማጥቃት ክፉኛ መመታቱን በግንባር መረጃው ላይ ተመላክቷል። የካቲት 30 ከቀኑ 10 ሰዓት ገደማ ጃሮ ወንዝ ላይ ደፈጣ በመያዝ እንደ ሸቀጥ ዕቃ ተጭኖ በመጣው የአገዛዙ ሰራዊት ላይ ፈጣን ጥቃት በመክፈት በርካታ ሰብአዊና ቁሳዊ ኪሳራ አድርሰንበታል ያለው አፋብን ምኒልክ ዕዝ በዚህ ፈጣን ጥቃት በርከት ያለ የአገዛዙ ጦር ሞትና ቁስለኛ መሆኑን አረጋግጧል። 2 ወታደራዊ ተሽከርካሪዎች ከአገልግሎት ውጪ መሆናቸውን ቁጥሩ በውል ያልታወቀ የአገዛዙ ጦር ሞትና ቁስለኛውን በአምቡላንስ ማመላለሱንም አክሎ ገልጿል። የ303ኛ አሳምነው ኮር ከፍተኛ አመራሮች የቡግና ወረዳ ሲቪል መዋቅር አባት አርበኞች ላደረጉት ተጋድሎ እውቅና የሰጡና ምስጋና የቸሯቸው ሲሆን ለቀጣይም የወሎ ዋግ መንገዶች፣ ተራሮችና ወንዞች ለአገዛዙ ጦር እንደ እሳት የሚፋጁ አይነኬ እናደርጋቸዋለን ሲሉ መልእክታቸውን አስተላልፈዋል። እንደ አፋብን ምኒልክ ዕዝ አሳምነው ኮር ህዝብ ግንኙነት መረጃ አባት አርበኞቹ ከወጣት ተዋጊዎች እኩል በተለያዩ አውደ ግንባሮች በደፈጣና በመደበኛ ውጊያዎች ተከታታይ ድሎችን በማስመዝገብ ላይ ይገኛሉ። ይህ በእንዲህ እንዳለ የጦርነት ህጎችን እንደሚያከብር በተደጋጋሚ ድርጊቶቹ ያሳየው ፋኖ ለምርኮኛ የብልጽግና መከላከያ ሰራዊት አባላት የቅያሪ ልብስ ማከፋፈሉን አስታውቋል። በአፋብን ምኒልክ ዕዝ ልዩ ዘመቻ ሰሞኑን መቅደላ ወረዳ ማሻ ከተማ ዙሪያ ባደረገው ተጋድሎ ለማረካቸው የብልጽግና መከላከያ ሰራዊት አባላት የቅያሪ ልብስ ስጦታ አበርክተዋል። ይህ የፋኖ ድርጊት ዓለም አቀፍ የምርኮኞች አያያዝ ህገ ደንብን ከማክበር ባሻገር ፋኖ የወጣበትን ማህበረሰብ እሴትን የጠበቀና የሰብአዊነትን ጥግ ያሳየ ነው ተብሏል። በሌላ መረጃ በሸዋ ቀጠና ምርኮኛ ልጆቻቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና ማቅረባቸውን ከአፋብን ሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት ክፍል ያገኘነው መረጃ ያሳያል። አፋብን ሸዋ ጠቅላይ ግዛት ዕዝ ከመደበኛው የአገዛዙ ጦር በተጨማሪ መነሻቸውን ከኬሚሴ ልዩ ዞን በማድረግ በአገዛዙ
ድጋፍ ሰጭነት ወደ ይፋት ቀጠና በመዝመት በንጹሃን ላይ በደረሱ ሰብሎች በንብረትና ማህበራዊ ተቋማት ከፍተኛ ውድመት በመፈጸም የሚታወቁ የአገዛዙ ቀኝ እጅ የሆኑ ታጣቂዎችን በውጊያ ከማረከ በኋላ አስተማሪነት ያለው የግንዛቤ ማስጨበጫ ትምህርት በመስጠት እንደለቀቃቸው፣ በዚህም ምርኮኛ ልጆቻቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና ማቅረባቸውን ሰምተናል። ፋኖ እነዚህ ምርኮኛ ወታደሮችን ዓለም አቀፍ የምርኮኛ አያያዝ ህገ ደንብን ባከበረና አማራዊ እሴትን በጠበቀ መልኩ ተንከባክቦ እንደያዛቸው የጣና የግንባር ዘጋቢ በተንቀሳቀሰበት ቀጠና ለመመልከት ችሏል። ከልዩ ዞኑ ውጪ በመደበኛ ሰራዊቱ ውስጥ ተካተው በውጊያ የሚማረኩትን በፈቃደኝነት ዓላማቸውን ተጋርተው ከፋኖ ጋር ለመቀላቀል የፈለጉ ምርኮኛ ወታደሮችን የተሃድሶ ስልጠና በመስጠት እንዲቀላቀሏቸው ያደረጉ ሲሆን ወደ ቤተሰቦቻቸው መሄድ የፈለጉትን ደግሞ የትግሉን ዓላማ በማስረዳትና የትራንስፖርት ወጪ በመሸፈን በሰላም የሚሄዱበትን ቀጠና በማመቻቸት እየሸኙ ይገኛሉ። ልጆቻቸው ከሞት ተርፈው በሰላም የመጡላቸው በወለጋ፣ በሸዋ፣ በቦረናና በሌሎች የኦሮሚያ አካባቢዎች የሚገኙ የምርኮኛ ወታደር ወላጅ የሆኑ ሰዎች ለፋኖ አመራሮችና ለመላ ሰራዊቱ ምስጋና ማቅረባቸውን ነው የጣና ዘጋቢ ከሸዋ ግንባር አረጋግጧል። ህወሓት በአፍሪካ ቀንድ ቀጠና አጋሮቹ በሽብር መፈረጃቸው ዓለም አቀፍ አጣብቂኝ ውስጥ እንደሚያስገባው ተነገረ። አሜሪካ የሱዳኑን የሙስሊም ወንድማማቾች ቡድን አሸባሪ ድርጅት በማለት መፈረጇን ተከትሎ ፍረጃው በሱዳን አርሚ 7 የተሰኘ ታጣቂ ኃይሉ ከሱዳን ብሔራዊ ጦር ጋር ላሰለፈው ህወሓት ዓለም አቀፍ ጫና ውስጥ የሚያስገባው መሆኑ ተመላክተዋል። አሜሪካ የሱዳኑን የሙስሊም ወንድማማቾች ቡድን በአሸባሪነት መፈረጇ በቡድኑ ላይ የኢኮኖሚ ማዕቀቦችን እንድትጥል የሚያስችላት ሲሆን ቡድኑን የውጭ አሸባሪ ድርጅት ብላ በቀጣዩ ሳምንት ማርች 16 ቀን ከፈረጀችው ደግሞ ለቡድኑ ቁሳዊ ድጋፍ መስጠትን በወንጀል የሚያስጠይቅ ድርጊት ማድረግ ያስችላታል። ይህ ሂደት በሱዳን የአልቡርሃን ብሔራዊ ጦር ላይ ብቻ ሳይሆን አጋሩ ሆነው በቅጥረኛ ተዋጊነት የተሰለፉትንም አደጋ ላይ የሚጥል ነው የሚሉ ተንታኞች ህወሓት በዓለም አቀፍ ማህበረሰብ ዘንድ ከሸር ቡድኖች ጋር በመስራት አጣብቂኝ ውስጥ ሊገባ እንደሚችል ያስረዳሉ። በሱዳን የሚገኘው የህወሓት ቅጥረኛ ተዋጊ አርሚ 7 ተብሎ የሚጠራው ታጣቂ ቡድኑ ከ4 ክፍለ ጦር በላይ ሲሆን ቡድኑ በምስራቅ ሱዳንና በመሃል ሱዳን ካርቱም፣ ኦምዱርማንና ዋድ መድኔ እንደሚንቀሳቀስ መረጃዎች ያሳያሉ። ማይካድራ ላይ የአማራ ተወላጆችን በጅምላ ጨፍጭፎ የሄደው ቡድኑ በአሁኑ ሰዓት በሱዳን ከ4 ክፍለ ጦር በላይ ኃይል ፈጥሮ በሱዳን የእርስ በርስ ጦርነት ለአልቡርሃን ኃይል ተሰልፎ መዋጋቱ ከአሜሪካ የሽብር ፍረጃ አንጻር ህወሓትን አጣብቂኝ ውስጥ ይከተዋል የሚሉት ተንታኞች ከ11 ሺህ በላይ ተዋጊ ኃይል በሱዳን እንዳለው ግምታቸውን በማስቀመጥ ይህን ያክል ቁጥር ያለው ተዋጊ በዓለም አቀፍ ደረጃ የውጭ አሸባሪ ድርጅት ከተባለ ቡድን ጋር በአንድ ግንባር ተሰልፎ የሚዋጋ ቡድን በመሆኑ በዓለም አቀፍ ማህበረሰብ ዘንድ በስጋት እንዲታይ ያደርገዋል ብለዋል። ምናልባትም አሜሪካ በሱዳን የሙስሊም ወንድማማቾች ቡድን ላይ ከኢኮኖሚ እርምጃ ባሻገር ወታደራዊ እርምጃ ወደ መውሰድ የምትሻገር ከሆነ ወታደራዊ እርምጃው በሱዳን ብሔራዊ ጦርና በአጋሮቹ ላይ ከፍተኛ መፍረክረክና የመበተን አደጋ እንደሚፈጥር ይጠበቃል። ይህም በሱዳን በአልቡርሃን ጎን ሆኖ በውጊያው የተሰለፈው የህወሓት ጦር ከዓለም አቀፍ አጣብቂኝ ባሻገር የመበተን ዕጣ ሊጠብቀው ይችላል ተብሏል። ምናልባት እንዲህ ያሉ ዓለም አቀፍ ጫናዎች ወደ ህወሓት ሊመጡ ይችላል የሚል ብርቱ ስጋት ከገባው ቡድኑ ዋና ዓላማው በሆነው ወልቃይትን በጦርነት መውረር ወደሚለው ወታደራዊ ተልዕኮ በማተኮር ውጊያውን በቅርብ ሊጀምር ይችላል የሚሉት አስተያየት ሰጪዎች የአሜሪካ ውጭ ጉዳይ መስሪያ ቤት ውሳኔ በህወሓት ቀጣይ እርምጃዎች ላይ የአደጋ ምልክት ነው ብለዋል። በሱዳን ያለውን የህወሓት ታጣቂ ቡድን የሚመሩት የህወሓት ወታደራዊ መሪዎች ዋና አዛዥ ሜጀር ጄኔራል ሙዘይ፣ ምክትሉ ወዲ ፊዳል፣ የሎጂስቲክ ኃላፊው ኮሎኔል ተወልደ፣ ፐርሰኔል ኮሎኔል ይርጋ፣ የመረጃ ኃላፊ ኮሎኔል ምሩጽ፣ ሎጂስቲክ ኃላፊው ወዲ ዝራብእ እንደሚባሉ የጠቆሙት ምንጮች ተጨባጭ መረጃዎች እንደሚያሳዩት የአልቡርሃን ቅጥረኛ በመሆን በውጊያ ላይ የተሰማሩት በጠቅላላው 4 ክፍለ ጦሮች ናቸው። በጉዳዩ ላይ ተጨማሪ ማጣራቶችን ያደረጉት የጣቢያችን ዘጋቢዎች አሽባ ተብሎ በሚጠራው የስደተኞች ካምፕ ውስጥ ያሉ በማይካድራ የዘር ማጥፋት ወንጀል የሚጠየቁ ወንጀለኞችም ወታደራዊ ስልጠና ወስደው እንደጨረሱና በቀጣይ ወደ ወልቃይት የጦር ወረራ ለመክፈት ዝግጁ መሆናቸው ተመላክተዋል። የወልቃይት ጠገዴ የአማራ ማንነት ነው አስመላሽ ኮሚቴ ህዝባዊ አቅሙን ተጠቅሞ አማራነቱን ለማስከበር ወሰኑንም ለማጽናት ራሱን ለመከላከል የወትሮ ዝግጁነቱን በማሳደግ ላይ እንደሚገኝ መዘገባችን ይታወሳል። ኢራን በእንግሊዝ መዲና ያቀደችው ሚስጥራዊ እቅድ ይፋ ሆኗል። የደህንነት ምንጮች መረጃውን ደርሰንበታል ብለዋል።
በሌላ በኩል በኢራን እስራኤል አሜሪካ ጦርነት በኢራን በኩል 1332 ንጹሃን ዜጎች መሞታቸውን ተመድ አስታውቋል። ከመረጃ እስከ ሚሳኤል ከአየር ኃይል እስከ ሳይበር ተቀጣጥሎ የቀጠለው ጦርነት 11ኛ ቀኑን አስቆጥሯል። አዲሱ የኢራን መሪ በለንደን የእስራኤል ኤምባሲ አጠገብ የ35 ሚሊዮን ፓውንድ የቅንጦት ቪላዎች ባለቤት መሆናቸው በእንግሊዝ የመረጃ ሰዎች ተረጋግጧል። የኢራን አዲስ የበላይ መሪ ሆነው የተሾሙት ሞጅታባ ኻሜኒ በለንደን እጅግ ውድ በሚባለው ሰፈር ከእስራኤል ኤምባሲ ጥቂት ሜትሮች ርቀት ላይ የሚገኙ የቅንጦት አፓርታማዎች ባለቤት መሆናቸው ታውቋል። እነዚህ ቤቶች የተገዙት ማዕቀብ በተጣለበት ኢራናዊ ባለሀብት አማካኝነት እንደሆነ በደህንነት መረጃው ላይ ተመላክተዋል። ሞጅታባ ኻሜኒ እንደ አውሮፓውያን አቆጣጠር በ2014 እና በ2016 በድምሩ 35 ሚሊዮን ፓውንድ በወቅቱ ምንዛሬ ወጪ የተደረገባቸው 2 አፓርታማዎችን ገዝተዋል። በአሁኑ ወቅት የቤቶቹ ዋጋ ወደ 50 ሚሊዮን ፓውንድ እንደሚጠጋ ይገመታል። ቤቶች የሚገኙት በለንደን ኬንሲንግተን አካባቢ ሲሆን በዩናይትድ ኪንግደም ከፍተኛ ጥበቃ ከሚደረግለት የእስራኤል ኤምባሲ ህንፃ 50 ሜትር በማይሞላ ርቀት ላይ ይገኛሉ። ቤቶቹን የገዛው አሊ አንሳሪ የተባለ ኢራናዊ ባንከር ሲሆን ግለሰቡ ለኢራን አብዮታዊ ዘበኛ ጦር የገንዘብ ድጋፍ ያደርጋል በሚል ባለፈው ጥቅምት በብሪታንያ መንግስት ማዕቀብ እንደተጣለበት በመረጃው ላይ ተመላክተዋል። ይህ መረጃ ይፋ መሆኑ በእስራኤልና በብሪታንያ የደህንነት አካላት ዘንድ ከፍተኛ ድንጋጤ ፈጥሯል። የእስራኤል ኤምባሲ ምንጮች በደህንነት ስጋቱ ላይ አስተያየት ለመስጠት ፈቃደኛ ባይሆኑም ህንፃው በለንደን ውስጥ በከፍተኛ ጥበቃ ስር ካሉት ተቋማት አንዱ እንደሆነ ይታወቃል። የብሪታንያ መንግስት አሊ አንሳሪን ሙሰኛ ሲል የጠራው ሲሆን ንብረቱ እንዲታገድና ወደ ሀገሪቱ እንዳይገባም እገዳ ተጥሎበታል። የሀገሪቱ የስለላ ድርጅቶችም ስለ እነዚህ ንብረቶች መኖር ሙሉ መረጃ እንዳላቸው ተገልጿል። ብሉምበርግ እንደዘገበው አሊ አንሳሪ ለሞጅታባ ኻሜኒ በለንደን የቢሊዮነሮች መንደር ተብሎ በሚጠራው ሰፈር ሌላ የ33.7 ሚሊዮን ፓውንድ ቤት መግዛቱን የሚያሳዩ መረጃዎች አሉ። ይህ ሰፈር በዓለም ላይ እጅግ ውድና ጥበቃ የሚደረግለት ቦታ ነው። የኢራን አብዮታዊ ዘብ ጦር ደጋፊ የሆነው አንሳሪ ከእስራኤል ኤምባሲ በ50 ሜትር ርቀት ላይ ቤት መግዛቱ ኢራን ኤምባሲውን ለመሰለል ወይም ጥቃት ለመሰንዘር አቅዳ ሊሆን ይችላል የሚል ከፍተኛ ስጋት በብሪታንያ የደህንነት ተቋማት ሴክሬት ኢንተለጀንስ ሰርቪስ እና MI6 ዘንድ ፈጥሯል። የብሪታንያ መንግስት እነዚህ ንብረቶች እንዲታገዱ ማድረጉ ከኢራን ጋር ያለውን ግንኙነት ይበልጥ ወደ ከፋ ደረጃ አድርሶታል። አዲሱ መሪ ሞጅታባ ኻሜኒ በሀገራቸው ምዕራባውያንና ካፒታሊዝምን በንግግር እያወገዙ በተግባር ግን በምዕራባውያን ከተሞች ውስጥ በቢሊየን የሚቆጠር የህዝብ ሀብት ማከማቸታቸው ድርጊቱ ከፖለቲካ ቅሌት ወይስ ከሽብር ጥቃት ዓላማ በሚል በሁለት መልኩ በመታየት ላይ ይገኛል። ይህ በእንዲህ እንዳለ የኢራኑ አዲሱ መንፈሳዊ መሪ ስማቸውን ሚሳኤል ላይ በመፈረም በእስራኤል ላይ ጥቃቱ እንዲቀጥል ማዘዛቸው ተዘግቧል። መንፈሳዊ መሪው ስልጣን በያዙ በሁለተኛው ቀን በእስራኤል ላይ የሚተኮስ ሚሳኤል ላይ በመፈረም የመጀመሪያው ወታደራዊ እርምጃቸውን መጀመራቸውን አስታውቀዋል። የኢራን ብሔራዊ ቴሌቪዥን በቴሌግራም ገጹ በአሰራጨው ምስል ላይ ወደ እስራኤል በሚተኮስ ሚሳኤል ላይ በትዕዛዝ ስር ነኝ ሰይድ ሞጅታባ የሚል ጽሑፍ ሰፍሮበታል። ይህ እርምጃ መሪው ለአባታቸው አሊ ኻሜኒ ሞት ደም መላሽ መሆናቸውን ለማሳየት የተደረገ ተምሳሌታዊ ተግባር ተደርጎ ተወስዷል። እስራኤል ማንኛውም ተተኪ መሪ ኢላማዊ ነው ማለቷን ተከትሎ ሞጅታባ ኻሜኒ በተመረጡ በሰዓታት ልዩነት በእርሳቸው ላይ ጥቃት የሰነዘረችው ትናንት ማለዳ ነበር። መሪው መጠነኛ ጉዳት ቢያስተናግዱም ወታደራዊ ዘመቻው እንዲቀጥል ማዘዛቸው የኢራን ብሔራዊ ቴሌቪዥን ጣቢያ በዘገባው አረጋግጧል። በሌላ መረጃችን የኢራን እስራኤል አሜሪካ ጦርነት ከተጀመረ ወዲህ ባለፉት 10 ቀናት በኢራን በኩል 1332 ንጹሃን ዜጎች መገደላቸውን ተመድ አስታውቋል። ተመድ በጦርነቱ 10ኛ ቀን ላይ ሆኖ ይፋ ባደረገው መረጃ ከጦርነቱ ጋር ምንም አይነት ግንኙነት የሌላቸው ከ1332 በላይ ንጹሃን መገደላቸው በሪፖርቱ አረጋግጧል። ላለፉት 36 ዓመታት የአሜሪካ የጦር ካምፖች እኛን እንደሚጠብቁን ነበር የምናስበው። በመጀመሪያው ጦርነት የተገነዘብነው ነገር እኛ ጠባቂዎቻቸው መሆናችንን ነው። ይህንን የተናገሩት የሳውዲ የውጭ ጉዳይ ሚኒስተር ናቸው። የሳውዲ አረቢያ ውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፋርሃን አልሳውዲ ለሀገራቸው አንድ ሚዲያ የሰጡት ቃለ ምልልስ የአሜሪካን ወታደራዊ አቅም ጥያቄ ምልክት ውስጥ የከተተ ሆኗል። ልዑሉ አሜሪካ የሳውዲ አረቢያ ስትራቴጂክ አጋር ብትሆንም ላለፉት 36 ዓመታት የአሜሪካ የጦር ካምፖች እኛን እንደሚጠብቁን ነበር የምናስበው። በመጀመሪያው ጦርነት የተገነዘብነው ነገር ግን እኛ ጠባቂዎቻቸው መሆናችንን ነው ማለታቸው መነጋገሪያ ሆኗል። አሜሪካ በባህረ ሰላጤው ሀገራት የገነባቻቸው ወታደራዊ ካምፖች በሙሉ በኢራን ሚሳኤሎችና አጥፍቶ ጠፊ ድሮኖች መውደማቸው የኢራንን ወታደራዊ አቅም አጉልቶ ሲያሳየው፣ በአንጻሩ የአሜሪካን የመከላከልና የጸረ ማጥቃት ወታደራዊ አቅሟን ጥያቄ ምልክት ውስጥ ያስገባ ሆኗል። በሳውዲ አረቢያ ብቻ የአሜሪካ 2 ወታደራዊ የጦር ሰፈሮች
ሪያድ የሚገኘው ኤምባሲና ግዙፉ የአሜሪካ የስለላ ማዕከል በሪያድ ሲአይኤ ስቴሽን በኢራን ሚሳኤሎችና አጥፍቶ ጠፊ ድሮኖች መውደሙ ይታወሳል። ሳውዲ አረቢያ በበኩሏ የነዳጅ ማጣሪያ ጣቢያዎችን ጭምር በኢራን ጥቃቶች ውድመት ያስተናገደች ሲሆን ይህንን ለመከላከል ጸረ ሚሳኤል በመጠቀም ላይ ብትሆንም ከአሜሪካ የምታገኘው ወታደራዊ ድጋፍ ከአደጋ ሊያስጥላት አልቻለም። ይህ ቁጣ የቀሰቀሰባቸው የሳውዲ ባለስልጣናት በጦርነቱ የአሜሪካኖቹ ጠባቂ እኛ መሆናችን ተገነዘብን የሚል ምላሽ በሚዲያቸው እስከ መስጠት ደርሰዋል። በሌላ መረጃ የኢራን ሚሳኤል ጥቃት መጠናከሩን ተከትሎ የእስራኤል መንግስት የደጀን ጦር ዜጎቹን ከአደጋ የሚጠብቅበትን የደህንነት ጥንቃቄ ማስተላለፉን ቀጥሏል። በተለይም በአዲስ መልክ ባስተላለፈው መልእክቱ ሀገራችን አሁንም ጦርነት ውስጥ ትገኛለች፣ ዜጎች እባካችሁን ራሳችሁን ጠብቁ ሲሉ ተማጽነዋል። ሰላም ጤና ይስጥልን። እንደሚታወሰው ሁሉ አሁንም ሀገራችን እስራኤል ጦርነት ላይ ትገኛለች። የደጀን ዕዝ የሚሰጠው መመሪያ መሰረት ህይወታችሁን ካደጋ አድኑ። ከቤት ውጭ እያለን መኪና እያሽከረከርን ወይም በአውቶቡስ ተሳፍረን እየሄድን እያለን የአደጋ ማስጠንቀቂያ ደወል ብንሰማ ድልድይ አካባቢ ከደረስን ከመኪናው በመውረድ ወደ ድልድዩ ውስጥ ገብቶ መጠጋት ክልክል ነው። ምክንያቱም ድልድዩ ተደርምሶ ችግር ሊፈጥርብን ስለሚችል ወይም አደጋ ሊያደርስብን ይችላል። በጋራ የምንጠቀምበት ከመሬት በታች ያለ የመኪና ማቆሚያ እንደ አደጋ መከላከያ መጠለያ ክፍል ሆኖ የሚያገለግለው በደጀን ዕዙ ሲፈቀድ ብቻ ነው። አስታውሱ፣ እንዳትረሱ። የደጀን ዕዝ መመሪያ ህይወትን ያድናል። እንዲህ ያሉ ተከታታይ የደህንነት ጥንቃቄ መልእክቶችን በየሰዓቱ እያስተላለፈ የሚገኘው የእስራኤል መንግስት ጦርነቱን ገና አልጨረስንም ብለዋል። ኔታንያሁ በኢራን ላይ የሚሰነዘረው ጥቃት እንደሚቀጥል ባስጠነቀቁበት መልእክታቸው በኢራን ላይ የተከፈተው ወታደራዊ ጥቃት ገና እንዳልተጠናቀቀና የሀገሪቱን የሃይማኖታዊ አመራር እያዳከመ መሆኑን ገልጸዋል። ጠቅላይ ሚኒስተሩ ይህንን የተናገሩት ትናንት ሰኞ ምሽት በብሔራዊ የጤና ዕዝ ማዕከል ባደረጉት ጉብኝት ወቅት ነው። ኔታንያሁ ባስተላለፉት መልእክት ምኞታችን የኢራን ህዝብ የአምባገነንነትን ቀንበር ሰብሮ እንዲወጣ ማስቻል ነው። ይህም በመጨረሻ በእነርሱ ላይ የተመሰረተ ቢሆንም እስካሁን በወሰድናቸው እርምጃዎች የኢራን መሪዎችን አጥንት እየሰበርን ለመሆኑ ምንም ጥርጥር የለውም ብለዋል። አክለው በኢራን ላይ የሚወሰደው እርምጃ ገና ብዙ እንደሚቀረው፣ ጦርነቱን ገና አልጨረስንም ሲሉ ዝተዋል። አሜሪካና እስራኤል በኢራን ላይ ጥቃት የጀመሩት የካቲት 21 ቀን 2018 ሲሆን በጥቃቱም የኢራኑ የበላይ መሪ አሊ ሀሚኒን ጨምሮ ከ100 በላይ ቁልፍ የሀገሪቱ አመራሮች ተገለዋል። የሚገርመው ጥቃቱ የተሰነዘረው ዋሽንግተንና ቴሄራን በኦማን አሸማጋይነት ለ3 ዙር ሲያደርጉት የነበረው ንግግር ከፍተኛ መሻሻል እያሳየ ባለበትና ለቀጣይ ዙር ንግግር 2 ቀናት ብቻ ሲቀሩ ነው። በሌላ መረጃ እስራኤል በሊባኖስ የመኖሪያ መንደሮች ላይ ህገወጥ የነጭ ፎስፈረስ ጥቃት ፈጽማለች ሲል ሂውማን ራይትስ ዎች ክስ አሰምተዋል። የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች ባወጣው አዲስ ሪፖርት የእስራኤል ጦር በደቡብ ሊባኖስ በሚገኙ የመኖሪያ አካባቢዎች ላይ ነጭ ፎስፈረስ የተባለ አደገኛ መሳሪያ በመጠቀም ዓለም አቀፍ የሰብአዊነት ህግጋትን መጣሷን አስታውቋል። ድርጅቱ በምርመራው እንዳረጋገጠው ባለፈው ማርች 3 ቀን በደቡብ ሊባኖስ ዩህሞር በተባለ የመኖሪያ መንደር ላይ ነጭ ፎስፈረስ የተጫኑ የጦር መሳሪያዎች በአየር ላይ ሲፈነዱ የሚያሳዩ 7 ምስሎች ትክክለኝነት ተረጋግጧል። ጥቅም ላይ የዋለው መሳሪያ 155 ሚሜ የሆነና MA-25 የተሰኘ የሚሳኤል አይነት ሲሆን በአየር ላይ በሚፈነዳበት ወቅት ሰፊ አካባቢን የሚያቃጥል ጭስ ይሸፍናል። ነጭ ፎስፈረስ ከኦክሲጅን ጋር ሲገናኝ ወዲያውኑ የሚቀጣጠል ሲሆን በሰው አካል ላይ ሲያርፍ እስከ አጥንት ድረስ የሚዘልቅ ከፍተኛ ቃጠሎ ያደርሳል። ይህም ለህይወት ዘመን የሚቆይ ስቃይና አካል ጉዳት ያስከትላል። መሳሪያው በሰላማዊ ሰዎች በሚኖሩባት አካባቢ ጥቅም ላይ መዋሉ በዘፈቀደ የሚሰነዘር ጥቃት ወይንም ኢንዲስክሪሚኔት አታክ ተብሎ የሚፈረጅ ሲሆን ይህም በዓለም አቀፍ ህግ የተከለከለ ነው። በእስራኤል ጥቃት እስካሁን በሊባኖስ 394 ሰዎች ሲገደሉ ከ1000 በላይ ደግሞ ቆስለዋል። ከግማሽ ሚሊዮን በላይ የሊባኖስ ዜጎች በእስራኤል የማስገደጃ ትዕዛዝ ምክንያት ከመኖሪያቸው ተፈናቅለዋል። ሂውማን ራይትስ ዎች እንደ አሜሪካ፣ ብሪታንያና ጀርመን ያሉ ሀገራት ለእስራኤል የሚያደርጉትን የጦር መሳሪያ ሽያጭ በአስቸኳይ እንዲያቆሙና በጦር ወንጀል ተሳታፊ የሆኑ ባለስልጣናት ላይ ማዕቀብ እንዲጥሉ አሳስበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቅርባለን። ጣና ቲቪ ከሀቅ ጋር